ለሁለታችሁም ዛሬ ጥያቄ አለኝ። ሄርሜላንም አንቺም አንተ ካልመሰለ ባለፈው ተገናኝተን ነበር አይደል? ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። ይቅር ምን አባቱ ለናደስ አይደለም ወዶ መለየቱ ናላልኩም ትመጣለች ጎዳዬም ታሞቃለች ከተውከኝ ትቻለው ደህና ሁን እንግዲህ አላንሰም ለራሴ እኔም ካሁን ወዲህ አላንሰም ለራሴ እኔም ካሁን ወዲህ። ሩታ ሆስፒታል እንደገባች እየተሰማ ነው። እንግዲህ ትላንት ሩታ ሆስፒታል እንደገባች እየተሰማ ነው። እንግዲህ ትላንት ያው እንዳያችሁት አብርሽ ከመተቱ ነቅቶ ወደ ሄርሜላ በመመለሱ ምክንያት ጥያቄ ከባድ ጥያቄ ለሩታ በመጠየቁ ምክንያት ነገሬ ለምን ከሸፈ፣ ለምን ተዋረድኩ፣ ለምን መተታም ተባልኩ፣ ለምን ላይሆንልኝ፣ ለምን የኔ ላይሆን ይህን ሁሉ ነገር አደረግኩ በሚል ቁጭት ራሷን ስታ በመውደቋ ወደ ሆስፒታል እንደሄደች መረጃዎች እየወጡ ይገኛሉ። እንግዲህ እኛ ተጎጂ አንልም፣ እውነት ሩታም እንድትጎዳ አንፈልግም። ያደረግሽው ነገር የሄድሽበት መንገድ ጥሩ እንዳልነበረ ደጋግመን ቪዲዮ ሰርተናል። በጣም ጥሩ አይደለም። የሰው ልጅ በማደንዘዝ ራሱን በማሳት የራስ ማድረግ በጣም ከባድ ነው። በሕጉም በሁሉም ነገር በሰማይም በምድርም ጥሩ ሐሳብ ስላልነበረ ኤፍሬምና ሩታ ያደረጋችሁት ነገር እውነትም ሊቆጭና ፌንት ሊያስግጥ ይችላል። እንግዲህ ሩታ ሆስፒታል ነው የምትገኘው። ሄርሜላና አብርሽ ደግሞ በጣም አብርሽ ከተለቀቁ ቪዲዮዎች የተጨነቁለት ማን ቪዲዮ እንደሰራ ማን ለሱ እንደተጨነቀ ኢቭን እኔንም ጨምሮ ራሱ በጣም እንዳመሰገነና ሄርሜላንም ብዙ ዋጋ እንደከፈለች ቡዜ እንዲሁም ዳኒ ሮያል ብዙ ዋጋ እንደከፈለለት አመስግኖ ቪዲዮ ሰርቷል። ዛሬ ይለቀቃል ማለት ነው። በነገራችን ላይ ትላንትና ላይክ አድርጉልኝ ብዬ ምሽት ላይ ራቁቴን በጣም ተደስቼ ወጥቼ በሰራሁት ቪዲዮ ላይ 500 ላይክ በማስገባታችሁ እጅግ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ። እኔ የምፈልገው ይሄን ነው፣ እንድታበረታቱኝ ነው። አሁንም ይህን ቪዲዮ እስኪ 1500 አበዛሁት እንዴ? ስራ እኮ አላቸው። ስራቸውን ትተው እንዴት ነው ለእኔ ላይክ የሚያደርጉት? ምን ችግር አለው ግን ቢያደርጉልኝ? ምን ችግር አለው? እኔን ደገፍ ማድረግ እኮ ነው። ደገፍ ትንሽ ደገፍ ነው እና በጣም አመሰግናችኋለሁ ውድ ቤተሰቦች። 500 ላይክ ደርሶ ስላየው ደስ ብሎኝ ነው። ይህ ቪዲዮም የበለጠ እንደምታደርጉልኝ ላይክ ያው ላመስግናችሁ ቀድሜ አመሰግናችኋለሁ። አመሰግናችኋለሁ። ሰብስክራይብ ማድረጉ ቪዲዮዬን። ዛሬ ልነግራችሁ የመጣሁት ትላንት ከአብርሽ ቪዲዮ ከተለቀቀ በኋላ የተሰማውን ትልቅ ዜና ነው የምነግራችሁ። ሄርሜላ በጣም ተደስታ ከአብርሽ ጋር ስትሆን ሩታ ደግሞ ፌንት ግጣ ወድቃ ወደ ሆስፒታል ወደ አካባቢው ወደሚገኝ ሆስፒታል ሄዳለች ማለት ነው። ለምን አብርሽ በጣም ብዙ ነገሮችን በቪዲዮ ከተመለከተ በኋላ እንዴት እንደዚህ ልታደርግ እንቻልሽ? ምን አድርገሽኝ ነው ብሎ በመጠየቁ እሷም ያደረገችው ነገር ያ በጣም በሱ ላይ በልጅ አባቷ ላይ እንዴት እንዳደረገች በጣም ስለተሰማት ራሷን ስታ እንደወደቀችና በአካባቢው በሚገኝ ሆስፒታል ገብታ ያው ደህና ናት፣ ግን ክትትል እያደረገች እንደሆነ ሰምተናል። እንግዲህ አይዞሽ፣ እግዚአብሔር ይማርሽ። ያረግሽው ስራ አንዳንዴ መጥፎ ስራ ስንሰራ ህሊናችን ራሱ እኛ ነው የሚጣላን፣ እኛ ነው የምንጎዳው። ዙረን እኛ በጣም እንጎዳለን እና መልካም ነገር መስራት ዙሮ ይጠቅመናል። ጥሩ ያልሆነ ስራ መስራት ደግሞ ዙሮ ራሳችን ከራሳችን ጋር እንጣላና በጣም ከባድ ሁኔታ ውስጥ እንገባለን ማለት ነው። አሁን ኤፍሬምም እንጃ ምን እንደሚሆን እንጃ። ወንድሙን ይህን ያህል በዚህ ደረጃ ወንድሙን ሲጎዳ የቆየው አሁን ወንድሙ ያን ሁሉ ጉድ ያን ሁሉ ነገር ቪዲዮን ተመልክቶ ሲነሳ ሲያይ ከወንድሙ ፊት ከቤተሰቦቹ ፊት እንዴት ነው ኤፍሬም የሚቆመው? አሁን ከባድ እኮ ነው። ቤተሰብ መጥፎ ነገር አትስሩ፣ እውነት መልካም ነገር ስሩ። መልካም ነገር መስራት ልክ እንደ ሄርሜላ፣ ልክ እንደ ቡዜ፣ ልክ እንደ ዳኒ ሮያል መልካም ነገር ስሩ። ዙሮ ይጠብቃችኋል። እውነቴን ነው የምላችሁ እና ሩታ በጣም በከባድ ሁኔታ የተጎዳችው እሱ በተናገራት ቃላት ብቻ ሳይሆን
በቃ ይሄ ያደረገችው ነገር ሲስታወሳት ትዝ ሲላት በጣም ተጎድታ ነው እንግዲህ ፌንት ግጣ እንደወደቀች የሰማ ነው። እንግዲህ ዛሬ ሁሉም ነገር ይለቀቃል ምሽት ላይ። በጣም ከባድ ነው። እሱም ከባድ ጥያቄ ነው የጠየቃት ለሄርሜላ። ግን እንዴት በምን ሰዓት ነው ወደ እነሱ የሄድኩት? ምን ሁኜ ነው የሄድኩት? ያስቀየምኩሽ ነገር አለ ወይ? ተሳደብኩሽ ወይ? ምን አልኩሽ ወይ? ምናምን ብሎ ሲጠይቃት እሷ ደግሞ ቀለበቴን በአደባባይ እንድታወልቂ እፈልጋለሁ፣ ያሰርኩልሽን ቀለበት አውልቂልኝ፣ አልፈልግሽም፣ ከአንቺ ጋር መኖር አልፈልግም ስትለኝ ልቤ ተሰበረ። እውነት እንዳንዲት ሴት በጣም ተጎድቼ ነበረ። ዙሮ አሁን ላይ ሲያሳስበኝ የነበረው የአንተ ጤንነት ነው አለች። ጀግናዋ ልብ ያላት ሄርሜላ። ያችኛይቱ ግን የምትለው ነገር ጨነቃትና እዛው ላይ ራሷን አዙሮ ዶብ አረጋት። አሁን ያው አሯሩጦ መቸስ ምን እናርግ? የሉሌ እናት አይደለች? ወስደን እዛ አስገብተናታል ማለት ነው። የኛ ጋርዶች ምናምን ወስደው አስገብተዋታል። አሁን ክትትል ያደረገች ነው። ደህና ናት ለማለት ነው። እና ውድ ኤፍሾ ቤተሰቦች ይህን ቪዲዮ ላይክ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ደገፍ አድርጉኝ። ያው ደገፍ አድርጉኝ። ትንሽ ደገፍ ስታደርጉኝ ደስ ይለኛል። በተለይ አይታችሁ ሰብስክራይብ የሚለውን ጫን፣ የደወል ምልክቷን ጫን ስታደርጉ፣ ላይክ ስታደርጉልኝ እጅግ በጣም እኔ ደስ ይለኛል። ለእናንተ ደግሞ ምንም የሚፈጅባችሁ ነገር የለም። መልካም ነገር ከመስራት ካልሆነ በስተቀር ሌላ ነገር ምንም የለውም። ጥሩ ነገር ነው፣ ኪሳራ የለውም። እኔን ደገፍ ማድረግ አሪፍ ነው። እኔ ደግሞ የምታዩት ነው። እኔ ለእውነት ነው የምቆመው። አብርሽ የሄርሜላ ነው አልኩኝ በቃ። ባለፈው እኔ ወደ ሩታ መለሳለሁ ብዬ አንዲቱ ትላንት እንደዛ ስትል አልነበርክም ማለት የሩታ ደጋፊ መሰለችኝ። ሰክሬ ነው አዎ ብዬ ነበር። ሰክሬ ነው። የሰው ልጅ እኮ ይሰክራል። ኑሮ እኮ ያሰክራል። ሰከርኩ አልኩ በቃ። እኔ ግን አቋሜ ቪዲዮዬን ከታች እስከ ላይዩ አብርሽ እና ሄርሜላ አንድ ላይ እንዲሆኑ ነው የምፈልገው። ይሄ ነው የኔ ፍላጎት። ኦኬ። ለማንኛውም ውድ የኤፍሾ ቤተሰቦች ዛሬ ጉድ ነው የሚለቀቀው። ከባድ ነገር ነው የሚመጣው። እንጠብቃለን። አብረን ስንጠብቅ እንዋል። ይህም ቪዲዮ ላይክ በማድረግ 1000 አስገቡልኝ። ሰብስክራይብ በማድረግ ወደ 42000 እንግባ። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባባይ